ከሰሜን ኢትዮጵያ ጦርነትና ከተዘጋ ከ3 ዓመታት በኋላ በትግራይ ክልል መቀለ ከተማ የሚገኘው ቢሮውን የከፈተው የኢትዮጵያ ብሔራዊ ምርጫ ቦርድ ወደ ክልሉ የላካቸው ባለሙያዎች ከፖለቲካ ፓርቲ አመራሮች ጋር ተነጋግረዋል። ከመገናኛ ብዙሃንና ከሲቪል ማህበረሰብ ተወካዮች ጋርም ተወያይቷል። ከውይይቱ ተሳታፊዎች አንዱ የትግራይ ክልል የሲቪል ማህበረሰብ ህብረት ስራ አስኪያጅ አቶ ያሬድ በርሀ ጅማሬውን አድንቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ካሉት የተለያዩ ባለድርሻ አካላት ቅድመ ምርጫ ግምገማ ለማካሄድ የተዘጋጀ መድረክ ነው። በተለይም የፕሪቶሪያ የሰላም ስምምነትን ተከትሎ የተለያዩ የፌዴራል ተቋማት ትግራይ ላይ ያላቸውን እየከፈቱ መጥተዋል፣ ስራዎች ጀምረዋል። ስለዚህ ስራ መጀመራቸውን የሚያረጋግጥ ነው የዛሬው ቪዚት ማለት ነው። በውይይቱ ላይ ተነስቷል ያሏቸው ሀሳቦች አቶ ያሬድ ሲናገሩም ምርጫ ለማካሄድ አስቻይ ሁኔታዎች መፈጠር አለባቸውና አሁን ያለውን ሁኔታ ምንድነው የሚመስለው የሚለውን ነገር በሰፊው ዛሬ ውይይት የተደረገበት ጉዳይ ነበረ። በተለይም በፕሪቶሪያ የሰላም ስምምነት መሰረት ከትግራይ መውጣት ያለባቸው ከኢትዮጵያ መከላከያ ሰራዊት ውጭ ያሉትን ኃይሎች መውጣት አለባቸው። የትግራይ ግዛታዊ አንድነት ወደ ነበረበት መመለስ አለበት። የተፈናቀለ ህዝብ ወደ ቀየው መመለስ አለበት ወዘተ የሚሉትን እና አጠቃላይ ተቋማትን ደግሞ መጠናከር አለባቸውና በዚህ በኩል ደግሞ የተለያዩ የሚመለከታቸው አካላት ርብርብ ሊያደርጉ ይገባል የሚለውን ሀሳብ በሰፊው ዛሬ የተነሱ ጉዳዮች ነበሩ። በሌላ በኩል በትናንትናው ዕለት የ2015 ዓ.ም የ9 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ያቀረቡት የቦርዱ ምክትል ሰብሳቢ አቶ ብሸት አየለም በትግራይ ክልልና እንዲሁም በጸጥታ ምክንያት 6ኛ ሀገራዊ ምርጫ ያልተካሄደባቸው ሌሎች አካባቢዎች በሚቀጥለው 2016 ዓ.ም ምርጫ ለማካሄድ መታቀዱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2013 እና መስከረም 20 ቀን 2014 ዓ.ም በተለያዩ ምክንያቶች 6ኛው ዙር የጠቅላላ ምርጫ ባልተካሄደባቸው የአፋር፣ አማራ፣ ኦሮሚያ፣ ቤኒሻንጉል ጉሙዝ፣ ደቡብና ሶማሌ ክልሎች ውስጥ በሚገኙ የምርጫ ክልሎች ውስጥ ምርጫን ለማከናወን የጸጥታ ችግር ያለባቸውና የሌለባቸውን የክልል መስተዳድሮች እንዲያሳውቁ በደብዳቤ በተደጋጋሚ በመግለጽ መረጃዎችን ያደራጀ ሲሆን በዚሁ መሰረት የምርጫ አስፈጻሚዎችን መጓደል አለመጓደላቸውን የማረጋገጥ ስራ እያከናወነ ይገኛል። በ2016 በጀት ዓመት የትግራይን ክልል ጨምሮ የ6ኛው ዙር ቀሪ ምርጫዎችን በተለያዩ ጊዜያት ለማከናወን ዝርዝር እቅድና በጀት ለህዝብ ተወካዮች ምክር ቤት አቅርቧል። በ6ኛው ሀገራዊ ምርጫ የትግራይ ክልል ጨምሮ በተለያዩ የሀገሪቱ ክፍሎች ምርጫ ያልተካሄደባቸው 96 የምርጫ ክልሎች እንዳሉ ቦርዱ አስታውቋል። በትግራይ ክልል በ2012 ጳጉሜ ወር ላይ የፌዴራሉ መንግስት ያልተቀበለው ምርጫ ተካሂዶ የነበረ ሲሆን በፕሪቶሪያው ስምምነት መሰረት በምርጫው የተመሰረተው ክልላዊ አስተዳደር ፈርሶ ክልሉና የፌዴራሉ መንግስት የተስማሙለት ጊዜያዊ አስተዳደር በክልሉ መቋቋሙ አይዘነጋም። መቀለ የሚገኙት የምርጫ ቦርድ ባለሙያዎች ቡድን በነገው ዕለትም ከትግራይ ክልል ጊዜያዊ አስተዳደርና የጸጥታ አመራሮች ጋር ውይይት ያካሂዳሉ።